የምናየው ስለ ፍራስተሙ ኮን ማለት ነው። ከዚህ በፊት ፍራስተሙ ፒራሚድ አይተናል። ዛሬ ስለ ፍራስተሙ ኮን እናያለን። ከዚህ በፊት ስናይ ስለ ኮን የተወሰነ አይተን ነበረ። ስለዚህ መጨረሻ ላይ ኤክሰርሳይሱን እንሰራለን ማለት ነው። ኤክሰርሳይዝ 6.11 ወደ ኤክሰርሳይዝ ከመሄዳችን በፊት ግን እዚህ ጋር አክቲቪቲ 6.8 አለ፣ እሱን እናያለን። አክቲቪቲ 6.8 ስለ ፍራስተሙ ኮን በብዛት የሚያወራው ማለት ነው። እዚህ ጋር እንዴት እንደሚሰራ ከነ ፎርሙላ አሳያችኋለሁ። ወደ መጀመሪያው ጥያቄ እናልፋለን። ፍራስተሙ ኮን ከዚህ በፊት እንዳልነው እንግዲህ ምንድነው ኮን የሆነ ቦታ ላይ ከጫፉ ተቆርጦ ማለት ነው። እዚህ ጋር አሁን እቺ ኮን ማለት ነው ሙሉ እንደዚህ ስናየው አንድ ኮን ነው፣ ግን እዚች ጋር ከት ተደርጓል። ይሄ ተቆርጦ ሲወጣ ነው ብለናል ከዚህ በፊት ተቆርጦ ሁለት። ስለዚህ ከዚህ በታች ያለው ፍራስተም ይባላል። ከላይ ያለው አሁንም አነስተኛ ኮን ይሆናል ማለት ነው። ስለዚህ ለምሳሌ እዚህ ጋር ለማሳየት ይሄ ኮን አለ። ይሄ ኮን ቢኖረን እንደዚህ አይነት ኮን ቢኖር ይሄን ኮን እዚህ ጋር ብቆርጠው ምን ይሆናል ማለት ነው? እዚህ ጋር ሌላ አንድ አነስተኛ እንደዚህ ይሄኛው ራሱ ምን ይሆናል እንትን አለው ማለት ነው። ይሄ የራሱ ይሄ ሰርክል ቤዙ ማለት ነው። ከዛ ተቆርጣ የወጣችው ደግሞ ለብቻው አሁንም ቤዝ ይኖራታል ማለት ነው። ስለዚህ ከዚህኛው ላይ ተቆርጣ ስትወጣ ያለችው እንደዚህ አይነት ነገር ነው ማለት ነው። ስለዚህ እቺ ተቆርጣ ስትወጣ ይሄ ምን ይባላል ማለት ነው? ተቆርጦ ከስር የሚቀረው ፍራስተም ይባላል። ከዚህ በፊት የፍራስተሙ ኮኖችን ስናይ ብርጭቆ ሊሆን ይችላል፣ እንደዚሁ ባልዲ ውሃ የምናጠጣበት የነሱን ኤሪያ ለመፈለግ በዚህ በፍራስተሙ ኮን ነው የምንጠቀመው ማለት ነው፣ ኤሪያቸውን ለመፈለግ። እዚህ ጋር የመጀመሪያው ኤ ላይ ያለው ጥያቄ ላተራል ሰርፌስ ኤሪያ ኦፍ ቢገር ኮን፣ ይሄ ትልቁ ኮን ማለት ይሄ ሙሉ ሳይቆረጥ በፊት ክሮስ ሴክሽኑ ሳይኖር በፊት ያለው ማለት ነው። እዚህ ጋር ምን ሰጥቶናል? 6 ማለት ከዚህ ጋር አንስቶ እስከ ራዲየስ ዘ ሴንተር ኦፍ እዚህ ጋር ድረስ ያለው ማለት ነው። ይሄ ምንድነው? ሄይት ነው የምንለው፣ ኤች ማለት ነው። ይሄ ኤች ነው። ስለዚህ 6 ተሰጥቶናል። እቺ ከዚህ ጋር እስከዚህ ጋር ያለውን ዲስታንስ ነው 6 የሰጠን ማለት ነው፣ 6 ሴንቲሜትር። ከዚህ ጋር እስከዚህ ጋር ያለው ደግሞ ራዲየስ ሴንቲሜትር 3 ሴንቲሜትር ተሰጥቶናል። ይሄ ቤዝ ሰርክል ነው እንደምታዩት፣ እዚህ ጋር ያለው ሰርክል ራዲየሱ 3 ሴንቲሜትር ተሰጥቶናል ማለት ነው። ከስር ያለው የብርጭቆን ብናይ ሰርክል ነው። ስለዚህ ሰርክሉ ነው ራዲየሱ ከሴንተር ኦፍ ዘ ሰርክል ቱ ዘ ኢንድ ኦፍ ዘ ሌግ ኦፍ ዘ ኮን ማለት ነው። ስለዚህ እቺን ሁሌ ምን እንላታለን? ስላንት ሄት ነው የምንላት። እቺን ከዚህ አንስቶ እታች እስከ ሬዲየሱ ያለው ስላንት ሄት በኤል ይወከላል ብዙ ጊዜ ማለት ነው። ይሄ ለቶታል ለትንሿም ሰርክል እዚህ ጋር ተቆርጣ ለምትወጣውም እዚህ ጋር 1 ሴንቲሜትር ሰጥቶናል። እቺ ደግሞ የትንሿ ኮን ምንድነው? ስላንት ሄት ነች። ስለዚህ አሁን እኛ የትልቁን ነው መጀመሪያ ኤ ላይ የተጠየቅነው፣ የትልቁን እንስራ። የትልቁን ስንሰራ ያው ፎርሙላችን ላተራል ሰርፌስ ኤሪያ ኦፍ ኤ ኮን አሁን እዚህ ጋር ፍራስተም ምናምን ኮኑን ጠቅላላ ነው የተጠየቅነው ማለት ነው። ምንድነው ፎርሙላው? ፓይ አር ኤል ነው የሚሆነው። ይሄ ፓይ አር የሚለው ምንን ይይዝልናል? የፓይ አር ማለት ከዚህ በፊት እንደምታውቁት የሰርክል ሰርፌስ፣ ብዙ ጊዜ ላተራል ሰርፌስ ኤሪያ ማለት ፓራሜትር ኦፍ ዘ ቤዝ ታይምስ ዘ ሌንግዝ ኦፍ ዘ ማቴሪያል ወይ የዛ የተሰጠ እቃ ማለት ሌንግዙ። ስለዚህ ፓይ አር ማለት ዘ ሰርከምፈረንስ ወይ ደግሞ ሰርከምፈረንስ ኦፍ ሰርክል ማለት ነው። ለለ ፓይ አር እዚህ ጋር ቤዙ እንደምናየው የዚህ ሰርክል ይሄ ሰርክሉ ሰርክል ነው። የሰርክል ፓራሜትር ደግሞ ሰርከምፈረንስ ነው። ሰርከምፈረንስ ኦፍ ሰርክል ደግሞ ፓይ አር ነው። ኤል ደግሞ ዘ ሌንግዝ ኦፍ ዘ ሌግ ኦፍ ዘ ምንድነው? እቺን ነው ኤል የምንላት፣ ስላንት ሄት የምንላት ማለት ነው። ስለዚህ እቺ ኤል ነው የምትባለው ማለት ነው። ስለዚህ አሁን እዚህ ጋር ፓይ ተሰጥቶ ፓይ ድሮም ይታወቃል፣ አር
3 ሴንቲሜትር ተሰጥቶን ያልተሰጠን ኤል ነች። እዚህ ጋር በምናይበት ጊዜ ይሄ ተሰጥቶናል 6 ሴንቲሜትር የተሰጠን እሱ ነው። ይሄ 6 ሴንቲሜትር ያው ከዚህ ጋር አንስቶ እስከዚህ ጫፍ ያለው ነው። ስለዚህ ይሄን የሰጠን 6 ሴንቲሜትር ይሄ 6 ነው፣ እቺ 3 ነው። ስለዚህ እዚህ ጋር 90 ዲግሪ ፈጥሯል እንደምታዩት። ስለዚህ ይሄ ሃይፖተነስ ሆነ ማለት ነው ስሌንት ሄድ። ስለዚህ በፓይታጎረስ ቴረም መስራት እንችላለን ማለት ነው 90 ዲግሪ ስለሚሰበር። ስለዚህ ኤል ስኩዌር ኤል ሃይፖተነስ ነች። ኤል ስኩዌር ኢዝ ኢኳል ቱ ኤች ስኩዌር ፕላስ አር ስኩዌር ነው የሚሆነው ማለት ነው ይቺ። ስለዚህ ኤል ስኩዌር ኢዝ ኢኳል ቱ ኤች ስንት ነው? 6 ስኩዌር ሲሆን 36 ነው። አር ደግሞ ስንት ነው? 3 ነው። 3 ስኩዌር ሲሆን 9 ነው። ስለዚህ ኤል ስኩዌር ስላንት ሄቱ ኤል ስኩዌር ኢዝ ኢኳል ቱ 36 ፕላስ 9 36 ፕላስ 9 45 ነው። ሶ 45 ስለዚህ 45 ማለት ደግሞ ምን ማለት ነው? ይሄንን ራዲካል ውስጥ ማስገባት እችላለሁ። ኤልን ብቻውን ለማስቀረት ቦት ሳይድ ዘ ፓወር 1/2 አባዛዋለሁ ማለት ነው። ስለዚህ አንደር ራዲካል 45 ይሆናል። አንደር ራዲካል 45 ማለት ደግሞ 9 ታይምስ 5 ማለት ነው። ስለዚህ ኤል ስንት ሆነ ማለት ነው? 9 ከስኩዌር ሩት ይወጣል። ስለዚህ 3 አንደር ራዲካል 5 ይሆናል ማለት ነው። ስለዚህ ኤል ስንት ነው ማለት ነው? 3 አንደር ራዲካል 5 አገኘው ማለት ነው። ስለዚህ እዚህ ጋር ሁሉንም ስላገኘው ሰብስቲቱት ማድረግ እችላለሁ። ይሄን በዚህ ጋር ተሰርቷል። ስለዚህ ላተራል ሰርፌስ ኤሪያ ቢገር ኮን ኢዝ ኢኳል ቱ ፓይ ታይምስ 3 አር 3 ስለሆነች ኤል ደግሞ ስንት አገኘን? አሁን ሰርተን 3 አንደር ራዲካል 5 አግኝተናል። ስለዚህ ይሄንን ስናበዛው ስንት ይመጣል? 9 ስኩዌር ሩት ኦፍ 5 ፓይ ሴንቲሜትር ስኩዌር ይመጣል ማለት ነው። ስለዚህ ላተራል ሰርፌስ ኤሪያው ቢገር ኮን የኮኑ ሙሉ ማለት ሳይቆረበት ያለው ስንት ይሆናል? 9 አንደር ራዲካል 5 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። ስለዚህ በዚህ መልኩ ይህን መስራት ትችላላችሁ። ቢ ላይ ስንሄድ ላተራል ሰርፌስ ኤሪያ ኦፍ ስሞለር ኮን እቺ ተቆርጣ ከወጣች በኋላ የትንሿ ማለት እቺ ማለት ነው የዚችን ኤሪያ ነው ማለት ነው። ተቆርጣ ስትወጣ ክሮስ ሴክሽኗን ላተራል ሰርፌስ ኤሪያ ነው የተጠየቅነው። እዚህ ጋር ይሄንን እዚህ ጋር የዚች ማለት ከዚህ በላይ ያለችው እዚህ ጋር እቺ ከት አድርገን እንደዚህ ብናወጣትና እዚህ ጋር ባመጣላችሁ በደንብ ግልጽ እንዲሆን እቺ ማለት እዚህ ጋር ተቆርጣ ስትወጣ እንደዚህ እዚህ ጋር ከሴንተሩ እዚህ ድረስ ስንት ነው ብሎናል? 1 ሴንቲሜትር ነች። ሴንቲሜትር እዚህ ጋር ትታይ እንደሆነ አላውቅም። 1 ሴንቲሜትር ነች እቺ ማለት ከዚህ ጋር እንደገና ዘ ሄቱ ደግሞ ከዚህ ከጫፍ እስከ ሴንተር ኦፍ ሰርክል ወይ ደግሞ ሴንተር ኦፍ ሰርክል ማለት ቤዝ ማለት ነው። የቤዟ ስንት ነው? 2 ሴንቲሜትር ተሰጥቶናል። ስለዚህ ከዚች ጋር አንስቶ እስከዚች ጋር ለማለት ነው። ስለዚህ እቺ ነች የተሰጠችን ስንት? 2 ሴንቲሜትር እቺ 2 ነች ማለት ነው። ስለዚህ ስላንት ሄቱን ማግኘት አለብን አይደለ? የዚችን ምኑን ለማግኘት ፎርሙላችን ልክ እንደቀደሙ ፓይ አር ኤል ነው። ይሄ ማለት ፓይ ታይምስ ራዲየስ ኦፍ ስሞለር ኮን ታይምስ ስላንት ሄት ኦፍ ስሞለር ኮን ማለት ነው። ስለዚህ እዚህ ጋር አሁን በፓይታጎረስ ቴረም ልክ እንደቀደሙ እቺ 2 ተሰጥተናል። ስለዚህ እዚህ ጋር እንደምናየው 90 ዲግሪ ይፈጥራል እዚህ ጋር ሶ እቺ ከዚች ጋር እስከዚች ጋር ደግሞ 1 ሴንቲሜትር ተሰጥተናል። እቺ ደግሞ 2 ተሰጥተናል። ስለዚህ ይሄ ሃይፖተነስ ሆነ ማለት ነው። ስለዚህ በፓይታጎረስ ቴረም ተጠቅመን ስንሰራው ስንት ይመጣል? ስኩዌር ሩት ኦፍ 5 ነው የሚመጣው። ምክንያቱም ስላንት ሄት ወይ ደግሞ ሃይፖተነሱ ኢዝ ኢኳል ቱ 1 ስኩዌር ራዲየስ ስኩዌር ማለት ነው ፕላስ ከዚህ ጋር እስከዚህ ጋር ደግሞ 2 ስኩዌር ነው የሚሆነው። ስለዚህ 2 ስኩዌር ሲሆን 4 ነው፣ 1 ስኩዌር ሲሆን 1 ነው። 1 እና 4 5። ስለዚህ ኤል ኢዝ ኢኳል ቱ አንደር ራዲካል 5 ይሆናል ማለት ነው። ስለዚህ የትንሿ ኮን ላተራል ሰርፌስ ኤሪያዋ ስንት ሆነ ማለት ነው? አንደር ራዲካል 5 ሆነ ማለት ነው። አንደር ራዲካል 5 ላተራል ሰርፌስ ስላንት ሄቱን ያገኘነው። ከዛን ምንድነው እዚህ ጋር ይሄ ፓይ ነው፣ አር ደግሞ 1 ነው አይደለ? የዚች ራዲየሷ ኤል ደግሞ አሁን ፈልገን ያገኘነው ስላንት ሄቱ ራዲካል ስኩዌር ሩት ኦፍ 5 ማለት ነው። ዜን ይሄንን ስናበዛው 5 ፓይ ሴንቲሜትር ስኩዌር ይመጣል። ስለዚህ ትንሿ ላተራል ሰርፌስ ኤሪያ ስንት ይሆናል ማለት ነው? አንደር ራዲካል 5 ፓይ ሴንቲሜትር ስኩዌር ይሆናል። ሲ ላይ ላተራል ሰርፌስ ኤሪያ ኦፍ ዘ ፍራስተም
ፍራስተም ማለት ይሄኛውን ከት አድርገን ካወጣን በኋላ የምናገኘው ኮን ማለት ነው። ይሄ ከዚህ ትንሿን ኮን ቆርጠን ካወጣን በኋላ የምናገኘው ነው። ስለዚህ ሳንቆርጥ በፊት ያለው ላተራል ሰርፌስ ኤሪያ ሲቀነስ ቆርጠን ስንችን ቆርጠን ከት አድርገን ስናወጣ ምንድነው ማለት ነው? ቀነስ ነው ማለት ትንሿን መቀነስ ነው ማለት ነው። ስለዚህ lateral surface area of frustum is equal to lateral surface area of bigger cone minus lateral surface area of smaller cone ማለት ነው። ስለዚህ ቺን ቆርጠን ካወጣን በኋላ ያለው ነው ምን የምንለው ፍራስተም የምንለው። ስለዚህ lateral surface area of frustum is equal to lateral surface area of bigger cone minus lateral surface area of smaller cone ነው የምናደርገው ማለት ነው። የላርጀስቱን እዚህ ጋር አግኝተናል። የቢገሩ የትልቁ ማለት ከት ሳይደረግ በፊት ያለው ማለት ነው። ከት ተደርጎ ሲወጣ ያው መቀነስ ነው ማለት ነው። ከት የተደረገው ምክንያቱም lateral surface area of smaller cone ማለት ነው። ስለዚህ ምን ይሆናል ማለት ነው? lateral surface area of bigger cone ቀደም ያገኘነው ይሄ ማለት ነው ሲቀነስ the smallest lateral surface area ደግሞ የትንሿ ኮን ይሄንን ነው። ስለዚህ ከዚህ ላይ ይሄን ስቀንስ ስንት አገኛለሁ ማለት ነው? 8 ሴንቲሜትር 8 አንደር ራዲካል 5 ሴንቲሜትር ስኩዌር አገኛለሁ ማለት ነው። ስለዚህ ለሲ መልሳችን ይሄን ይሆናል ማለት ነው። ሌላው ዲ ላይ ቮሊዩም ኦፍ ቢገር ኮን የትልቁን ኮን ማለት ከት ሳይሆን በፊት ነው። ቢገር ስንለው እቺ ሳትቆረጥ በፊት ነው። ስለዚህ ቮሊዩም ኦፍ ቢገር ኮን ኢዝ ኢኳል ቱ 1/3 ፓይ አር ስኩዌር። ይሄ ምንድነው? ብዙ ጊዜ ቮሊዩም ስንፈልግ የማንኛውም ጂኦሜትር ቮሊዩም ስንፈልግ ወይ ደግሞ የፍራስተም አይነት እንትኖች ከተሰጡን ምንድነው የምናደርገው ማለት ነው? ኤሪያ ኦፍ ቤዝ ታይምስ ሄት ነው የምናደርገው ማለት ነው። ስለዚህ ቮሊዩም ማለት ይሄ ምን ያህል ውሃ ይዛል ወይ ደግሞ ንፋስ ይዛል እዛ ውስጥ ነው የሚለውን ነው የሚወክለው ማለት ነው፣ ውስጥ ያለውን ነገር። ስለዚህ ኤሪያ ኦፍ ዘ ቤዝ ታይምስ ሄት ነው። ስለዚህ ይሄ ነው ፎርሙላቸው ማለት ነው። እዚህ ጋር ኤሪያ ኦፍ 1/3 ፓይ አር ስኩዌር ኤች ነው የምናደርገው ማለት ነው። ስለዚህ 1/3 ኤሪያ ኦፍ ቤዝ ታይምስ ሄት ነው የምናደርገው ማለት ነው። እዚህ ጋር የኤሪያ ኦፍ ቤዝ ሰርክል አይደለ? የሰርክል ደግሞ ኤሪያ ፓይ አር ስኩዌር ነው። ለዛ ነው እዚህ ጋር ፓይ አር ስኩዌር የሆነው ታይምስ ኤች ነው። ስለዚህ ታይምስ ኤች እዚህ ጋር አለ። ኤች ስንት ተሰጥቶናል? 6 ተሰጥቶናል። የትልቁ ኮን ከዚህ ጋር እስከዚህ ጋር ሄቱ ማለት ይሄ ነው። ስላንት ሄት አይደለም። ለቮሊዩም የምንጠቀመው ሄቱ ነው። ለላተራል ሰርፌስ ኤሪያ ደግሞ ምኑን ነው የምንጠቀመው? ስላንት ሄት ነው ማለት ነው። ስለዚህ ይሄ 6 ነው ማለት ነው። ስለዚህ እዚህ ጋር ሰብስቲዩት ስናደርጋቸው 1/3 ፓይ ታይምስ 3 ስኩዌር ታይምስ 6 ማለት ነው። ኤች 6 ስለሆነ ስለዚህ ይሄንን ስናበዛው ይሄ ያው አንዷ 3 በአንዷ 3 ጠፋል። ወይ ደግሞ እዚህ ጋር 6ን ለ3 ስናቃልል 2 ነው። 3 ስኩዌር ሲሆን 9 ነው። 9 ሲባዛ 2 18 ይሆናል። 5 ሴንቲሜትር ኪዩብ ይሆናል ማለት ነው። የትንሿንም ስንፈልግ እዚህ ጋር ኢ ላይ የትንሿን ነው ስሞለር ነችን ስሞለር አድርጓት። እቺ ስሞለር ነው የምንለው። ስለዚህ ስሞለር ኮን ኢዝ ኢኳል ቱ 1/3 እዚህ ጋር ቺን ስሞለር አድርጓት ቢገር ሳይሆን የትንሿን ትልቁን እዚህ ጋር ሰርተናል። የትንሿንም ልክ እንደዛው 1/3 ፓይ እቺ ራዲየሷ የትንሿን ራዲየስ ነው የምናደርገው። ኤችንም የትንሿን እዚህ ጋር ተሰጥቶናል። ኦልሬዲ ሁሉ ሰብስቲዩት ማድረግ ነው ከኛ የሚጠብቀው። ስለዚህ ይሄን ሰብስቲዩት አድርገን ስናበዛው 2/3 ፓይ ሴንቲሜትር ኪዩብ ይመጣል። እዚህ መጨረሻ ላይ ደግሞ ዘ ቮሊዩም ኦፍ ዘ ፍራስተም ቮሊዩም ኦፍ ፍራስተም መቀነስ ነው አይደለም? ምክንያቱም ቆርጠን ስላወጣ ነው። ቮሊዩሙ ከትልቁ ላይ ወይ ደግሞ ሳይቆረጥ በፊት ያለው ካለው ቮሊዩም ላይ ቆርጠን ያወጣነው ቮሊዩም ካገኘነው መቀነስ ነው ማለት ነው። ስለዚህ ሳይቆረጥ በፊት ወይ ደግሞ ክሮስ ሴክሽን ቆርጠን ሳናወጣው በፊት ያለው 18 ፓይ ሴንቲሜትር ኪዩብ ነው ማይነስ 2 ከቆረጥን በኋላ እቺ የትንሿ ኮን ደግሞ ቆርጠን ያወጣናት እሷ 2/3 ፓይ ሴንቲሜትር ኪዩብ ነው። ስለዚህ ይሄን ስናቀናንሰው 52/3 ፓይ ሴንቲሜትር ኪዩብ ይመጣል ማለት ነው። ስለዚህ
አክቲቪቲ 6.8ን በዚህ መልኩ ሰርተን ጨርሰናል። እዚህ ጋር ኤግዛምፕል አለ። ኤግዛምፕሉን በተወሰነ መልኩ እናየዋለን። እዚህ ጋር ይሄ ያው እንደምናየው ኮን ነው። እዚህ ጋር ቤዙ ሰርክል ነው። ስለዚህ እዚህ ጋር ራዲየሱ የኮኑ ራዲየስ 6 ሴንቲሜትር ተሰጥቶናል። የኮኑ ሄት ደግሞ ከዚህ ጋር እስከ ሴንተር ኦፍ ዘ ቤዝ ኦፍ ዘ ሰርክል ድረስ ያለው 8 ተሰጥቶናል። ከዚህ ጋር እስከዚህ ጋር ያለው ደግሞ ኬ ነው፣ አልታወቀም ማለት ነው። ስለዚህ እነዚህ ተሰጥተውናል። እንደዚሁም ዘ ሌንግዝ ኦፍ ከዚህ ጋር እስከዚህ ጋር ደግሞ የፍራስተሙ ሌንግዝ ተሰጥቶናል። ምክንያቱም ፍራስተም ማለት ይሄ ተቆርጦ ሲወጣ ያለው ነው ተብለናል። ይሄ ተቆርጦ ሲወጣ 4 ሴንቲሜትር ይሆናል ማለት ነው። 4 ሴንቲሜትር ነው የሚሆነው። ስለዚህ ይሄን በቀላሉ ኬ ስንት እንደሆነች ማወቅ እንችላለን። ከዚህ ጋር እስከዚህ ጋር 4 ነው አለን። ከዚህ ጋር ሙሉን ከዚህ እስከዚህ ደግሞ ስንት አለን? 8 ብለናል። ስለዚህ ከዚች ጋር እስከዚች ጋር ያለችው ነው ኬ ማለት። ስለዚህ ከዚህ እስከዚህ 8 ከሆነ ከዚች ጋር እስከዚች ጋር ደግሞ ስንት ከሆነ 4 ከሆነ እቺኛዋም ስንት ነው የምትሆነው ማለት ነው? 4 ነው ማለት ነው። ኬ 4 እንደሆነ እዚህ ላይ ማወቅ ትችላላችሁ። ሌላ እዚህ ጋር ይሄን ወደፊት ፕሩቭ እናደርገዋለን። ኤሪያ ኦፍ ክሮስ ሴክሽን ቆርጠን ያወጣናት የትንሿ ኤሪያ ወይ ደግሞ ላተራል ሰርፌስ ኤሪያ ኤሪያ ኦፍ ቤዝ ኤሪያ ኦፍ ክሮስ ሴክሽን ቤዝ ኤሪያ ኦፍ ክሮስ ሴክሽን ወይ ደግሞ የስሞለሯ ኮን ቆርጠን ያወጣናት የዚች ማለት ነው። የዚች ቤዟ ይቺ ያለች ሰርክል ነች። ስለዚህ የዚች ኤሪያ ኦፍ ቤዟን ይቺን ብቻ ማለት ነው። የዚች ቤዝ ኤሪያ ማለት ነው። ቤዝ ኤሪያ ኦፍ ስሞለር ኮን ክሮስ ሴክሽን ኮን ኦቨር ቤዝ ኤሪያ ኦፍ ኮን ማለት ነው። ኢዝ ኢኳል ቱ ከማን ጋር እኩል ነው? ከኬ ኦቨር ኤች ዘ ሆል ስኩዌር ጋር እኩል ነው። ይሄንን ፕሩፍ እናደርገዋለን ወደፊት ጊዜ ካገኘን። እንደዚሁም ሌላው ደግሞ ኬ ኦቨር ኤች ይሄ ዘ ሄት ኦፍ ስሞለር ኮን ኦቨር ዘ ሄት ኦፍ ስሞለስት largest cone or the cone is equal to radius of the smallest cone over radius of the largest cone ማለት ነው። እነዚህ ሁለቱ የነዚህ ምንድናቸው? ፕሮፖርሽናል ናቸው ማለት ነው። ስለዚህ ኤሪያ ኦፍ ክሮስ ቤዝ ኤሪያ ነው። እዚህ ጋር እንዳትሳሳቱ፣ ላተራል ሰርፌስ ኤሪያ አይደለም። ቤዝ ኤሪያ ኦፍ ክሮስ ሴክሽን ከት ተደርጋ የወጣችው ቤዝ ኤሪያዋ ማለት ነው። ኦቨር ቤዝ ኤሪያ ኦፍ ዘ ኮን ከት ሳይደረግ በፊት ያለው ኮን ማለት ነው። ኦቨር ኬ ኦቨር ኤች ዘ ሆል ስኩዌር ይሄ ፕሮፖርሽናል ናቸው እነዚህ ማለት ነው። ይሄንን በዚህ መልኩ ካየን ወደ የሚቀጥለው ስንሄድ እዚህ ጋር ኦልሞስት ይሄ ኤግዛምፕል ተሰርቷል፣ ማየት ትችላላችሁ። ቀላል ነው። እዚህ ጋር ቤዝ ኤሪያ ኦፍ ክሮስ ሴክሽን ኦቨር የዚህ ቤዝ ኤሪያ የኮኑ ቤዝ ኤሪያው ስንት ነው? ቤዙ ይሄ አይደለ? ሰርክል አይደለ? የሰርክል ኤሪያ ደግሞ ፓይ አር ስኩዌር ነው ብለናል። አር እዚህ ጋር ስንት ነው? 36 ይሆናል። ስለዚህ 36 ፓይ ይሆናል ማለት ለዛ ነው 36 ፓይ አድርገው። እዚህ ጋር ክሮስ ሴክሽን ኤሪያ ይሄ ክሮስ ሴክሽን ኤሪያ ኦፍ ቤዝ ኤሪያ ኦፍ ክሮስ ሴክሽን ማለት ነው። እቺ ሲኤ ያላት ኢዝ ኢኳል ቱ 1/4 ለምን አለ እዚህ ጋር ምንድነው ያለው? እዚህ ጋር ኬ ኦቨር ኤች ዘ ሆል ስኩዌር ነው ያለው። ይሄ ወይ ደግሞ ኬ ስኩዌር ኦቨር ኤች ስኩዌር እንደማለት ነው። ኬ እዚህ ጋር ስንት አገኘን? ኬ ስንት ነው የተሰጠን? አናውቀውም ኬ። ስለዚህ ኬ ኦቨር ኤች ደግሞ ስንት ነው? ኤች እዚህ ጋር 8 አለ 64 ማለት ነው። ስለዚህ ኦቨር 64 ነው ማለት ነው። ዜን ይሄንን ሲምፕሊፋይ ስናደርገው እዚህ ጋር ይሄ እዚህ ጋር ሲኤ ኦቨር 36 ፓይ ኢዝ ኢኳል ቱ ምንድነው? ኬ ኦቨር ኬን ስንት አገኘናል? ኬን አግኝተናል አይደለ? ቀንሰን እዚህ ጋር 4 ምክንያቱም የትልቁ 8 ነው። ከዚህ እስከዚህ ደግሞ 4 ነው። ከ8 ላይ 4 ነው። 4 ስኩዌር ሲሆን 16 ነው። ይሄን ስናቃልለው ለ16 1 64 ለ16 4 ነው። ስለዚህ 1/4 ይመጣል ማለት ነው። ስለዚህ ክሮስ ሴክሽን ኤሪያችን ምን መጣ ማለት ነው? ይሄን ክሮስ አድርገን ስናበዛው ምን ይመጣል? 9 ፓይ ይመጣል ማለት ነው። ይሄን መስራት ትችላላችሁ። ቃል ነው እዚህ ላይ ተሰጥቶላችኋል።
እዚህ ላይ የተሰራው ማየት ትችላላችሁ። ሰዓት እንዳያልቅብን ወደ ኤክሰርሳይሱ እንሄዳለን። እዚህ ጋር ኤክሰርሳይዝ 6.11 እናያለን። ይሄ ኤክሰርሳይዝ ከእንትን ላይ ከሰራነው ጋር አክቲቪቲ ላይ ከሰራነው ጋር ኦልሞስት ተቀራራቢ ነው። ፎር ዘ ራይት ሰርኩላር ኮን ኢን ፊገር 6.46 ይሄ ማለት ነው። ይሄ እዚህ ጋር አለ። ይሄ ኮን ተሰጥቶናል። እዚህ ጋር እቺ ክሮስ ተቆርጣ ይወጣቸዋለች። እዚህ ጋር ደግሞ የኮኑ ራዲየስ ተሰጥቶናል። የኮኑ ራዲየስ ስንት ነው? 4 ነው። እዚህ ጋር እንደምናየው ከዚህ ጋር እስከዚህ ወይ ደግሞ ከዚህ ጋር ማድረግ እንችላለን። ሰርክል ሴንተሩ ከሴንተሩ በማንኛውም ዳይሬክሽን ብንሄድ እኩል ነው አይደለ? የሰርክል ራዲየስ በማንኛውም አቅጣጫ ተመሳሳይ ስለሆነ ስለዚህ ይችን በዚህ ጋር ማድረግ እችላለሁ፣ በፈለኩ ጋር ማድረግ እችላለሁ ማለት ነው። አሁንም ከዚህ ጋር እስከ ሴንተር ኦፍ ዘ ሰርክል ኦፍ ዘ ኮን ድረስ ስንት ነው አለን? 12 ተሰጥቶናል። ስለዚህ እቺ 12 ነች ማለት ነው። እንደዚሁም ዘ ራዲየስ ኦፍ ዘ ኮን ደግሞ ስንት ተሰጥቶናል? ዘ ስሞለር ወይ ደግሞ ከተደረገ ያወጣችው የኮን ራዲየስ ስንት ነው? 1 ሴንቲሜትር ስኩዌር ሴንቲሜትር ተሰጥቶናል። ስለዚህ እቺ 4 ነች ማለት ነው። ተመሳሳይ ነው ይሄን የተሰጠን። ስለዚህ ይሄ 4 ሴንቲሜትር ነው። ስለዚህ ራዲየስ በማንኛውም ዳይሬክሽን የሰርክል እኩል ስለሆነ ከዚህ ጋር እስከዚህ ጋር ድረስ ያለው 4 ተሰጥቶናል ማለት ነው። የተጠየቅነው ኤላ የተጠየቅነው ከዚህ ጋር እስከዚች ጋር ያለችውን ዲስታንስ ነው የተጠየቅነው ማለት ነው። ከየት እስከ የስሞለር ዋን ሰርክል ምንድነው የተጠየቅነው? ከዚህ ጋር እስከዚህ ጋር ያለው ማለት ነው። እስከዚህ ጋር ያለው ሶሪ እንትኑን ያካትት ይሄ ራዲየሱ ሳይሆን እቺ ከዚች እስከዚህ ኤክስ ማለት ነው። እሱን ለማግኘት ምን እናደርጋለን? እዚህ ጋር ምን ብለናል ከዚህ በፊት? ይሄን በሁለት መንገድ መስራት እንችላለን። ቅድም ኤግዛምፕል ላይ ስናይ ምን ብለናል? ቤዝ ኤሪያ ኦፍ ክሮስ ሴክሽን ኦቨር ቤዝ ኤሪያ ኦፍ ኮን ኢዝ ኢኳል ቱ ኬ ስኩዌር ኦቨር ኤች ስኩዌር ነው የሚመጣው። ይሄን ፕሩፍ እናደርጋለን ብያቸዋለሁ በፊት። እንደዚህ ይሆናል። ይሄ ቤዝ ኤሪያ ኦፍ ክሮስ ሴክሽን ቤዝ ኤሪያውን ለማግኘት የማንኛውም ሰርክል እቺውን ከት ሆና ስትወጣ እንደዚህ አይነት ሆነ እንደምትሆነው እቺ እንደዚህ አይነት መስት ላይ መስል ይችላል። ግን ስዕሉን እቺን ሰርክል ነች ብላችሁ ሰሉ ነው። እቺ እንደዚህ ትሆናለች። እቺ ነው ስትወጣ ከት ሆና ስትወጣ ማለት ነው እቺ። ስለዚህ ከዚች ጋር እስከዚች ጋር ያለችው ስንት ነው ያለን? 1 አለ። እቺ ምንድነች? የቤዙን ምንድነው እዚህ ጋር ቤዝ ኤሪያ ኦፍ ክሮስ ሴክሽን ስንል የዚችን ሰርክል ኤሪያ ነው እየተጠየቀ ማለታችን ነው። ቤዝ ኤሪያ ኦፍ ክሮስ ሴክሽን። ስለዚህ የዚችን ሰርክል ቤዝ ኤሪያ ቤዙ ነው። ቤዙ ማለት ደግሞ እቺ ነው። ይሄ የላኛው ምንም አያካትትልን። እቺ ሰርክሏን ብቻ ኤሪያ ኦፍ ሰርክል ኤሪያ ኦፍ ሰርክል ፓይ አር ስኩዌር ነው። ስለዚህ የዚች የትንሿ ቤዝ ራዲየሷ ስንት ነው? 1 ሴንቲሜትር ነው። ስለዚህ እዚህ ጋር ፓይ አር ስኩዌር ስለሆነ እዚህ ጋር 1 ሰብስቲቱት አደርጋለሁ ማለት ነው። አር ቦታ ኦቨር ፓይ አር ስኩዌር የትልቁ ሰርክል የትልቁ ኮን ደግሞ ቤዙ አሁንም ሰርክል ነው ይሄ ማለት ነው። ይሄ ቤዙ ሰርክል ነው። እዚህ ጋር በስሪ ዳርገን ብናየው ይመጣል ማለት ነው። ስለዚህ 4 ነው። ሶ የሱን የማንኛውም ሰርክል ኤሪያ ለማግኘት ፓይ አር ስኩዌር ነው። ስለዚህ አር እዚህ ጋር 4 ስለሆነ የተሰጠን ኦቨር አር ስኩዌር እና 4 ስኩዌር ይሆናል ማለት ነው። ኢዝ ኢኳል ቱ ኤክስ። እቺ ኤክስ ማለት እቺን የተጠየቅነው እቺ ኬ የምንላት ማለት ነው። ሶ እሷ ኤክስ ነች። እሷ ነው ኤክስን ነው የምንፈልገው። እንደገና ምን ተሰጥቶ ነው እዚህ ጋር ዘ ሄት ኦፍ ኮን ደግሞ 12 ተሰጥቶ ነው። ስለዚህ ኦቨር 12 ስኩዌር እናደርጋለን ማለት ነው። ሶ እዚህ ጋር ይሄ ፓይ በፓይ ተጣፋለች። 1 ስኩዌር ሲሆን 1 ነው። 4 ስኩዌር ሲሆን 16 ነው። እዚህ ጋር ኤክስ ስኩዌር ኦቨር 12 ስኩዌር ሲሆን 144 ማለት ነው። ይሄንን ክሮስ አድርገን አባስተን ኤክስ ስኩዌርን ብቻዋን ለማስቀረት ብንሞክር ይሄን ስናበዛ 16 ኤክስ ስኩዌር ኢዝ ኢኳል ቱ 144 ነው የሚሆነው። ስለዚህ ኦቨር 16 አድርገን ኤክስ ስኩዌርን እንደዚህ እናስቀረዋለን። 144ን ለ16 ስናካፍል 9 ነው የምናገኘው። ስለዚህ ኤክስ ስኩዌር ኢዝ ኢኳል ቱ 9 ይሆናል ማለት ነው። ስለዚህ ይሄንን ቦዝ ሳይድ ዘ ፓወር ኦፍ 1 ኦቨር 2 ማብዛት ይችላል ማለት ነው። ስለሳበዛው ኤክስ ኢዝ ኢኳል ቱ 3 ሴንቲሜትር ይመጣል ማለት ነው።
ስለዚህ እቺን ኤክስን አገኘን ማለት ነው። የማንን አገኘን ማለት ነው? ለኤ አገኘን። በዚህ መስራት ትችላላችሁ። ሌላ ደግሞ ይሄኛውን ፎርሙላ ብትሰሩ በዚሁ ነው የሚመጣቀድም ያሳያችሁ። እዚህ ጋር ምን ማለት ነው? የትንሿ ኮን ሌንግዝ ኦር ላቲቲዩድ ማለት ነው፣ ወይ ደግሞ ሄት ኦቨር የትልቁ ሰርክል ሄት ኢዝ ኢኳል ቱ የትንሿ ሰርክል ራዲየስ ኦቨር የትልቁ ኮን ራዲየስ አር ማለት ነው። እንደዚህ አድርገን እዚህ ጋር ኬ ስንት ነው? ኤክስ ነች። ኤች ደግሞ ኤች ነው። አር የትንሿ ሰርክል ማለት ነው አር ብንለው፣ የትልቁን ደግሞ ከዚህ ጋር እስከዚህ ጋር ያለውን ራዲየሱ አር ነው። ይሄን ሰብስቲቱት እናደርጋለን። የትንሿ ሰርክል ሄቷ ኤክስ ነው አይደል? እዚህ ጋር ኤክስ ነው ወይ ኬ ያልነው ማለት ነው። ይሄ ደግሞ የኮኑ ሄት ደግሞ 12 ነው ኦቨር 12 ኢዝ ኢኳል ቱ የትንሿ ሰርክል ራዲየስ 1 ነው፣ የትልቁ ሰርክል ራዲየስ 4 ነው 1 ኦቨር 4። ይሄን ክሮስ አድርገን አብስተን ኤክስን ብቻውን ስናስቀር 12 ኦቨር 4 ይመጣል። ስለዚህ 12 ለ4 3 ሴንቲሜትር ይመጣል። ተመሳሳይ ነው፣ በሁለቱም መስራት ትችላላችሁ ማለት ነው። ወደ ቢ ላይ ስናልፍ ላተራል ሰርፌስ ኤሪያ ኦፍ ፍራስተም ነው የተጠየቅነው። ይሄንን ላተራል ሰርፌስ ኤሪያ ኦፍ ፍራስተም እንዴት ነው የምንሰራው ነው ያለው። ላተራል ሰርፌስ ኤሪያ ኦፍ ዘ ኮን ማይነስ ላተራል ሰርፌስ ኤሪያ ኦፍ ክሮስ ሴክሽን ከት ተደርጋ የወጣችው የኮኑ ምንም ከት ሳይደረግ ተቆርጦ ሳይወጣ ያለው የኮኑ ኤሪያ ሲቀነስ የክሮስ ከት ተደርጋ የወጣችው ላተራል ሰርፌስ ኤሪያ ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ ኦፍ ቢገር ኮን ማይነስ ላተራል ሰርፌስ ኤሪያ ኦፍ ስሞለር ኮን ማለት እቺ ተቆርጣ የምትወጣው ማለት ነው። ስለዚህ ይሄ ምን ይሆናል ማለት ነው? ይሄንን ቅድም ለመስራት ሞክረናል። አክቲቪቲ ላይ ምንድነው ፎርሙላችን ያለው? ፓይ አር ኤል ነው። እቺ ፓይ አር ማለት ዘ ቤዝ ሰርከምፈረንስ ኦፍ ቤዝ ነው። እቺ ኤል ደግሞ ከዚህ ጋር እስከዚህ ጋር ያለችው ማለት ነው። ስለዚህ ይሄንን ቅድም ሳይቻችኋለሁ እንዴት እንደምናገኝ። እዚህ ጋር የትንሿም ይሄን ነው ማለት ነው። ስለዚህ እዚህ ጋር እቺን ለማግኘት ምንድነው የምናደርገው? ይሄ ከዚህ ጋር እስከዚህ ጋር ስንት ተሰጠናል? 12 ተሰጠናል። ከዚህ ጋር እስከዚህ ጋር ደግሞ ስንት ተሰጠን? 4 ተሰጠን አለ አይደለ? እዚህ ጋር እቺ 12 ተሰጥቶን ከዚህ ጋር እስከዚህ ጋር ያለውን ለማግኘት በፓይታጎረስ ቴለም እቺ ኤል ምንላት ስላንት ሄት ነች። ስላንት ሄቱን ለማግኘት እዚህ ጋር 90 ዲግሪ ፈጥሮልናል። 90 ዲግሪ ፊት ለፊት ያለችው ሁሌም ሃይፖተነስ ነች። ስለዚህ በፓይታጎረስ ቴርም ተጠቅመን ኤል ስኩዌር ኢዝ ኢኳል ቱ ሄቱ ከዚህ እስከዚህ የ12 የተሰጠን 12 ስኩዌር ፕላስ ከአር ስኩዌር ምንላት ደግሞ እቺ ራዲየሷ አድጀሰንት እንደምንለው ማለት ነው 4 ስኩዌር ይሆናል። ስለዚህ ኤል ኢዝ ኢኳል ቱ አንድ ራዲካል 12 ስኩዌር ፕላስ 4 ስኩዌር ይመጣል። ይሄ አንድ ራዲካል 16 160 ነው የሚመጣው 160 ይመጣል። ይሄ ከራዲካል ሲወጣ ኦልሞስት 160 ማለት 16 ሲባዛ 10 ነው። 16 ከራዲካል ሲወጣ 4 ሆኖ ይመጣል። 10 ደግሞ እዛው ትቀራለች ማለት ነው። ስለዚህ የትልቁን በዚህ መልኩ ይሄ ይመጣል ማለት ነው። የትንሿም በተመሳሳይ ሁኔታ ነው የምንሰራው። የትንሿ ከቶና የምትወጣዋ እቺ ከዚህ እስከዚህ ስንት አገኘን? ቅድም 3 አገኘን ብለናል አይደለ? የዚችን የትንሿ ከዚህ እስከዚህ ደግሞ አንድ ተሰጥቶ ነው። ስለዚህ እቺ ስላንት ሄቷ ኤልን እናገኛለን ማለት ነው። ልክ በአሁኑ በፓይታጎረስ ቴርም ተጠቅመን ስንሰራው ልክ እንደዚህ ይመጣል። ስኩዌር ሩት ኦፍ 10 ይመጣል ማለት ነው። ስለዚህ በቀላሉ እዚህ ጋር ሰብስቲዩት እያደረግን መስራት እንችላለን። እዚህ ጋር ፓይ ነው፣ አር ደግሞ 4 ነው። እዚህ ጋር ኤልን ስንት አገኘን? የትልቁን ሰርክል ወይ የትልቁን ኮን 4 10 ያገኘን 4 አንደር ራዲካል 10 ያገኘን 4 አንደር ራዲካል 10 ማይነስ ፓይ ታይምስ 1 እቺ የዚች የትንሿ ኮን ራዲየሱ 1 ነች። ኤልን ደግሞ ስላንት ሄቱን እቺ ስንት ያገኘን? አንደር ራዲካል 10 ያገኘን። እዚህ ጋር ሰብስቲዩት እናደርጋለን ማለት ነው። ይሄ 4 ታይምስ 4 60 ነው። ስለዚህ 60
አንድ ራዲካል ፓይ ማይነስ እዚህ ጋር ይሄ ያው በአንድ ስለሆነ የምናበዛው እዚህ ጋር ፓይ ወደዛ ወስደናል። አንድ ራዲካል 10 ፓይ ይሆናል ማለት ነው። ይሄንን ማቀናነስ እንችላለን። ዲግሪያቸው ተመሳሳይ ስለሆነ መቀነስ እንችላለን። ስለዚህ ከ16 ላይ አንድ ስንቀንስ 15 አንድ ራዲካል 10 ፓይ ሴንቲሜትር ስኩዌር ይመጣል ማለት ነው። በዚህ መልኩ መስራት ትችላላችሁ። ቢ ነው። እንትንም ቮሉንም ብንጠየቅ በተመሳሳይ ነው። አክቲቪቲ ላይ ሰርተናል በደንብ ማለት ነው። ምንድነው የምናደርገው? ቮሉሙን ለማግኘት ቮሉም ኦፍ ፍራስተም ለማግኘት የምናደርጋለን ቮሉም ኦፍ ኮን የኮኑ ቮሉም ሲቀነስ የተቆርጣ የወጣችው ቮሉም ማለት ነው። እሷንም ክሮስ ሴክሽን ማለት ነው። ይሄን ለየብቻ ሰርተን ማቀናነስ ነው ማለት ነው። በዚህ መልኩ መስራት ትችላላችሁ ማለት ነው። ኤክሰርሳይዝ 6.11ን ኔክስት ታይም ከዚህኛው ጀምረን እናያለን። ኦልሞስት የኮንና የፒራሚድን የተወሰነ ተጨማሪ ኤክሰርሳይሶች ናቸው ያሉት። ኤክሰርሳይዝ 6.12 እናያለን ማለት ነው። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። ወይም ማስተያየት ካላችሁ ኮሜንት ላይ ጻፉልኝ። መልካም ጊዜ